ሰላም ሰላም ውድ የሀገሬ ልጆች እንዴት ናደራችሁ? እንዴት ዋላችሁ? እንዴት ቆያችሁ? እንዴት አረፈዳችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ነው? ሁሉም ሰላም፣ ሁሉም መልካም። እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። ሲጀምሩ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ በትህትና ጠይቃችኋለሁ ወገኖቼ። በጣም ወዳችኋለሁ ውዶቼ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ በትህትና ጠይቃችኋለሁ። ከእንግዲህ ውድ እህቶቼ፣ ውድ ወገኖቼ ሁላችሁም ይህን ቪዲዮ ስሙ። እኔ የሰው ቪዲዮ አላመጣም፣ ግን እኔም የሰማሁትን ነው ድጋሜ የምነግራችሁ ማለት ነው። እንግዲህ ከሀገር የወጣኑ አንደኛ ሰርተን ራሳችን ለመለወጥ ሰርተን ለሀገራችን ወደ ሀገራችን ለመግባት ነው። መጀመሪያ ከሀገራችን ስንወጣ ራሳችን አሳምነን ልጆቻችን፣ ቤተሰቦቻችን ሁሉንም ጥለን የወጣኑ ራሳችን ሰርተን ራሳችን ለመለወጥ ቤተሰብን ለመለወጥ ለማስተዳደር ሰርተን ጨርሰን ደግሞ ወደ ሀገራችን ላይ አንድ ለራሳችን የምትሆን ነገር ሰርተን ለማረፍ ነው። እድሜ ሙሉ በሰው ሀገር እድሜ ለመቁጠር አይደለም የመጣኑ ማለት ነው። ይሄ አሁን በአሁኑ ሰዓት እድሜ መቁጠር ሆነ እንጂ ብር መቁጠር የለም። እድሜ መቁጠር ብቻ ሆነ። ከአንዷ ቤት ጠፍታ ወደ አንዷ ቤት ችግር ሲደርስበት ያኔ እነሱ ያወሩትን እኔስ እንግዲህ ምን ላድርግ? አረገዘችው። ስታረግስ ለጓደኛዋ ትናገራለች። ጓደኛዋ ደግሞ ነይ ብላ ትጠራትና እንግዲህ መድኃኒት አደረገችላት። መድኃኒቱ ማስወረጃ ነው መሰለኝ እያስወረደችላት ምን እንዳደረገቻት አላውቅም። በዛ ሰዓት እሷ ህይወቷንም ሀታ ብትሞትስ ህይወቷን ብታጣስ? አሁን እሷ ማስወረዱ ነው። ይሄ ቤት ውስጥ መድኃኒት ምን ሳቋ ነው መድኃኒት ያደረገችላት? እሷስ ጉደኛ ናት እንጂ ጓደኛዋ ማለት ነው። መድኃኒት አድርጋላት እኔ ራስን አላቅም፣ እንዴት እንዳደረገችው በምንስ እንደወሰድኩት አላቅም። ራሴን 3 ቀን ነው 4 ቀን ድረስ ሳሞኝ 3 ቀን ድረስ ሳሞኝ ተኝቻለሁ። አላቅም። ከዛ እንግዲህ አስወረደችላት። ይሄ ሁላስ ለምን ሆኗል? ሲጀመር መጀመሪያ እንዴት ሆኗ ነው እንደዛ ሊሆን? ለምን የወጣ ነው ከሀገራችን? ማግባት ያለባችሁ ማግባት ሀገራችሁ ላይ ልጅ ካስፈለጋችሁ ሀገራችሁ ላይ። ምን ሰው ሀገር ላይ ስቃይ ነው ወይስ ልጅ ነው የምትፈልጉት? ሰው ሀገር ላይ እኮ ስቃይ ነው። እንኳን አይደለም ኮንትራት ቤት ሆናችሁ አይደለም ኮንትራት ቤት ሆናችሁ አይደለም አግብታችሁ ራሱ ብትወልዱ ሰው ሀገር ላይ እኮ ስቃይ ነው። እንደ ሀገርሽ አይደለም ስቃይ ነው። እንደ ሀገርሽ እኮ ዓለም የለም። ሀገርሽ ላይ እኮ ብርሽን ከፍለሽ የሚውሉበትን ታስቀምጫለሽ። ሙያ አለ። የሰው ሀገር ላይ የቱ ምኑ ተደርጎ ነው ሰርተሽ እነሱን ለማሳደግ ወይስ ሰርተሽ የቤት ኪራይ ከፍለሽ ቀለብሽ ልትይ ነው? እና እኔ ውድ እህቶቼ አደራ ምላችሁ በህይወታችሁ አትጫወቱ። ይሄ በህይወታችሁ ምኛ መጫወት ነው። ይሄ በህይወታችሁ በእድሜያችሁ መጫወት ነው። ወይ ሰርታችሁ ወደ ሀገራችሁ ለመግባት ማትችሉ ሰርታችሁ ወይ ሰርታችሁ ከእጃችሁ ብር የለ ወይ ገብታችሁ አንድ ነገር ሀገራችሁ ላይ እንኳን አላማ ላሳለፋችሁ። የሰው ሀገር ላይ እኮ ስቃይ ነው። ብዙ ልጆች እኮ ተባላሽተው ህይወታቸውን አጥተው በቃ ያኔ ዛሬ ታድራለች፣ ዛሬ አደርኩ ነገስ በቃ ይሄ የሚባል ኑሮ የሚኖሩ ስንቶቹ ናቸው? አንደኛ ከኮንትራት ቤት ጠፍተው ይወጣሉ። ከጠፉ በኋላ ይሰራሉ፣ ብራቸው ወይ ወደ ሀገራቸው አይገባም፣ ወይ አርፎ አላረፉ አጉል የሆነ ወይ ያንን ለወር አንዴ ይሰራሉ ወይ 2 ወር ይሰራሉ። በቃ እሷ ማስናኛ ትሆናለች። በዚህ
እርግዝና ይመጣል። ብዙ በራሳቸው የሚጫወቱት ስንቶቹ ነው ያሉት? ስንቶቹ የሚጫወቱት አሉ በራሳቸው ማለት ነው። በሰው ሳይሆን በራሳቸው እድሜ ቁጭ ብሎ አይጠብቅም። ግን ወደ ሀገሩ ዞሮ ዞሮ መግቢያ ሀገራችን ነው። ዞር ወደ ሀገራችን ስንገባ የሆነ የቁም ነገር ይዘን መግባት አለብን። የሆነ ቁም ነገር መስራት አለብን። ዛሬ አዲስ ልብስ ለብሼ እሁድ ሲመጣ መዝናናት፣ ቅዳሜ ሲመጣ መዝናናት ጥቅም አይደለም። ምንም አይጠቅምም። ወርቅ መልበስ በሰው ሀገር ጥቅም አይደለም። ጥቅሙ ሀገርሽ ላይ አገሬ ላይ ሳሳልፍ ሀገሬ ላይ ለብሼ ሳምርብኝ ሀገሬ ላይ የሆነ ቁም ነገር ስሰራ ነው አእምሮዬን የሚያሳድስልኝ። የሰው አገር ልብስ ወርቅ አእምሮዬን አያሳድስም። ደስተኛ አልሆንም። አትሟኙ። ይሄ ሞኝነት ነው። የሰው ሀገር ላይ ወርቅ መልበስ፣ ሰው ሀገር ላይ መጌጥ ጥቅም የለውም። ጥቅሙ ብር ይዛችሁ ገብታችሁ ሀገራችሁ ላይ የሆነ ቁም ነገር ሰርታችሁ ማሳየትና እራሳችሁ ማስናናት ነው እንጂ የሰው ሀገር ላይ ምንም። ዛሬ አንዱ ሲያታልልሽ ይዞሽ ይሄዳል። ያው ትርፉ እርግዝና፣ ትርፉ ወይ ልጅ ወልደው የመጣንበትን ዓላማ ትተን ወደ ሌላ መሄድ። ይሄ ነው ጥቅሙ እንጂ ሌላ ጥቅም ምንም የለም። እኔ አትሟኙ፣ አደራ እምላችሁ። ራሳችሁ ላይ ምኛ አትጫወቱ ወገኖቼ። እንግዲህ ይሄንን ነው የምመክራችሁ። ይሄ ምክርም ትምህርትም ነው። አንድ ከጎኔ ያየሁት ነገር ሊኖር ይችላል። ዝም ብዬ አይደለም ተነስቼ የምናገረው። የሆነ ነገር አይቼ በቃ ውስጤን በልቶኝ ነው የምናገረው እንጂ ከሜዳ መተንቼ አይደለም የምናገረው። ጥንቃቄ አድርጉ፣ ራሳችሁን ጠብቁ። ፈጣሪ ከእናንተ ጋር ይሁን። ሰላም ዋሉ። መልካም ቀን። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። ወዳችኋለሁ። ሰላም ቆዩልኝ።